ሰይጣን በእስራኤል ላይ ተነሳ የዳዊትንም ልብ አንቀሳቀሰው የሚል ቃል ታገኛላችሁና በጣም ነው የሚገርመው። እንዴት ያን የመሰለ ስፒሪቹዋል ማንነት ያለው የዳዊትን ልብ ሰይጣን ቀሰቀሰ፣ እንዴት አርጎ አንቀሳቀሰ የሚለው ሐሳብ በጣም የሚያደነጋግር ነው። ምክንያቱም እንደዚህ አይነቱንም ሰው ሰይጣን ይዋጋል እንደ ያስብላቸዋልና አንዳንዴ በምቾት ቀጠና ላይ ወይም በስኬት አካባቢ ያሉ ሰዎች ለመምረጥ የሚቸግራቸው ጊዜ አለ። በቃ ሁሉ ነገር ሲደላደል አንድ አይነት መልክና አንድ አይነት ውበት ሲኖረው አንዳንዴ ይቸገራሉ። እንደዚህ አይነት ስህተቶች ደግሞ ይመጣሉና ሰይጣን አንዳንዴ ያንቀሳቅሳል የሰዎችን ልብ። እግዚአብሔር ይጠብቀን። ኤኒዌይስ ሰይጣን የዳዊትን ልብ አንቀሳቀሰው ከመሬት ተነስቶ ለምን ህዝቡን አልቆጥርም አለና የህዝብ ቆጠራ ለማድረግ ሲወስን በጣም የገረመኝ ከዛ በፊት እንደዚህ አይነት ነገር ላይኖረው ይችላል። የጽሩያ ልጅ የዳዊት የጦር ጀነራል የነበረው ኢዮአብ እንደ ንጉስ ሆይ በዚህ እጥፍ ቢሆን ክብሩ ለእግዚአብሔር ነው፣ ለምን ትቆጥራለህ? ችግር የለውም ቢቀርም ብሎ ሲከለክለው ትመለከታላችሁ። ነገር ግን የጽሩያ ልጅ የጦር ጀነራሉን የኢዮአብን ቃል አልፎ ዳዊት መቁጠር አለብኝ ብሎ ያንን ቆጠራ ሲያካሂድና የእግዚአብሔር ቁጣ ሲገለጥ ትመለከታላችሁ። ልክ ቆጠራውን ሲጨርስ እግዚአብሔር ቁጣ በእስራኤል ላይ ነደደ የሚል ቃል ታገኛላችሁ። በዚህ ሰዓት በጣም አስደንጋጭ የሆነ ነገር በእስራኤል ተከሰተ። ዳዊት በጣም ተጨነቀ፣ እግዚአብሔር ፊት አዘነ፣ አለቀሰ፣ ስንፍናን አድርጌያለሁ አለ። ከዛ በኋላ የዳዊትን ኑዛዜ ሲመለከት እግዚአብሔር ነቢዩን ጋድን ወደ ዳዊት ላከው። ትልቅ እግዚአብሔር ሰው ነው ነቢዩ ጋድ። ወደ ዳዊት መጣና እግዚአብሔር 3 ምርጫዎችን ሰጥቷል አለው። የመጀመሪያው የ3 ዓመት ረሃብ አለ። የ3 ወር ደግሞ ጦርነት አለ። ካልሆነ ደግሞ የ3 ቀን ቸነፈር ወይም እግዚአብሔር ቁጣ እንዲያልፍ ከሶስቱ ምረጥ ሲለው ትመለከታላችሁ። ከዛን ዳዊት ምንም ቢሆን እግዚአብሔር እጅ ይሻለኛል፣ ምህረቱ ታላቅ ነውና ቁጣውን ቢመጣ ምህረቱን ያስከትላል ብሎ እውነት እግዚአብሔር ቸር ስለሆነ እግዚአብሔርን መረጠ። ከዛ በኋላ የ3 ቀን የእግዚአብሔር የቁጣ በትር በእስራኤል ላይ አለፈ እና 70,000 ሰው በ3 ቀን ውስጥ ሲያልቅ ትመለከታላችሁ። በጣም አስደንጋጭ ነው። ምንም ባልተጠበቀ ሁኔታ 70,000 ሰው ሞተ። በዚህ ሰዓት በጣም ደነገጠ ዳዊት። እግዚአብሔር ሆይ የበደልኩ እኔ ነኝ፣ እኔን ማረኝ፣ ወይም ደግሞ የመጣው ቁጣ እኔ ላይ ይረፍ ብሎ ብዙ ነገር አለ። ኖ አለ እግዚአብሔር። ሲሪየስ የሆነ አቋም ወሰደበት። መጨረሻ ላይም ደግሞ የእግዚአብሔር ቁጣ እንዲመለስ ምን አይነት መስዋዕት እንዴት ሪፐንት ማድረግ እንዳለበት አያውቅም። በጣም ግራ ገብቶታል። በዚህ ሰዓት ደግሞ እግዚአብሔር ወደ ጋድ መጣና ጋድን ምን ማድረግ እንዳለበት ለዳዊት እንዲነግረው ወደ ዳዊት ሲልከው ትመለከታላችሁ። እግዚአብሔር ቸር ነው፣ እግዚአብሔር ይመስገን። በዚህ ሰዓት ነቢዩ ጋድ ወደ ዳዊት መጣና እግዚአብሔር አንድ ነገር ነግሮኛል አለ። አንድ ኦርና የሚባል ሰው አለ። በሱ አውድማ ላይ ለእግዚአብሔር መስዋዕት ማቅረብ እንዳለበትና መስዋዕቱ ከቀረበ በኋላ ያ መቅሰፍት እንደሚቆም ሲያመለክተው በጣም ደስ አለው። ተነሳ፣ እየሮጣ አብሮ ካሉ ሰዎች ጋራ ወይም ከሱ ካቢኔዎች ጋራ ወደ ኦርና ሜዳ ሲሮጥ